ምኒልክ ሲሞቱ ልጅ ኢያሱን የካደ ጥቁር ውሻ ይውለድ ብለው ገዝተው ነው የሞቱት። በኋላ እንግዲህ እንዴት ግዝቱን እንዳነሱት ታውቃለህ። የኃይለ ሥላሴ ስርዓተ መንግስቱ አካሄዱ ልክ አይደለም። ፈረሶቹ ራሱ እንደ እንትን ናቸው፣ ይቋምጣሉ። በእንደዚህ አይነት ሁኔታ ፈረሶቹ ራሱ በቃ አንዱ ወደ ጦርነት የመግባት እንትን በጣም ይቋምጣሉ እና ያሽካካሉ እና የፈረሶቹ ማሽካካትና የፈረሶቹ መቁነጥነጥ እና መቋመጥ አይቶ ከመራዱ የተነሳ ራሱን በኦሮሞ ደግሞ አንድ ትልቅ ህሴት አለ። እሱም የገዳ ስርዓት ነው። በገዳ ስርዓት ውስጥ አንዱ እና ኮር ነገሩ አንዱ የጦርነት ፕሪንሲፕል ነው። ግን እዚህ ጋር አንተ ምን ትላለህ? የሸዋ ኦሮሞ ቱለማ ማለት ነው ዋና ተሳታፊ አድርገ ሌላውን እንደ ማግለል አይሆንም። ሌላው ሸዋ በራሱ ነጠላ ማንነት አይደለም፣ ብዙ ማንነት አለው። አሁን ሸዋ ውስጥ ሸዋ ማን ነው ካለን ሸዋ ራሱ አንደኛ አማራ ነው። የጥቂቶች አድርገው ታሪኩን ብዙ ጊዜ እንድንጋጭበት አድርጓል። ይሄም የምዕራባውያኖች ሴራ ነው ማለት ነው። ሴራ ነው፣ በጦር ሜዳ የተሸነፉት። በትክክል ፈረሴን ከቀይ ባህር ሳላጠጣ በአባቴ ንጉሥ ላይ ዙፋን ላይ አልቀመጥም፣ ዘውድ አልጭንም፣ ያጎረብጣል፣ ትክክል አይደለም እና በዚህ ልክ ለምን ኦሮሞ ወደ አዲስ አበባ አስፓየር ያደርጋል፣ በአዲስ አበባ ኢኮኖሚ ፖለቲካዊና ማህበራዊ ጉዳዮች ውስጥ ለምን ይካተታል የሚል እና ሀሳብ በዚህ ጉዳይ ደግሞ የጎረበጠው ወይም ደግሞ ያልተመቸው አካል ካለ እንግዲህ ያው ህዝበ ውሳኔ ነው። አንዱን ኦሮሞ አንዱን ሌላ አድርጎ ነው። ግን አፄ ምኒልክ በአብዛኛው ታሪካቸው እንደዛ አያሳይም። አማራ ብቻ ናቸው የሚል አያሳይም። የበርሊን የቀኝ ግዛት ፍላጎት የከሸፈው የአድዋ ጦርነት ነው። ሊጋባ በየነ መገረፍ ምክንያት የሆነው ያ ነው። ለፊታውራሪ ሀብተ ጊዮርጊስ ዲነግዴ አርምሞ መግባት ምክንያት የሆነው ያ ነው። መተማ ላይ ያው በለስ አልቀናቸውም፣ በጦርነት ሰማዕት ሆኑ። ቱለማ ሰራዊት የተካፈለው ደግሞ በፈረስ ውጊያ ነው እና ያ የፈረስ ውጊያ አጠቃላይ የእነሱን የጦርነት ሁኔታ ነው ያዛባባቸው። ጦርነቱ ከመደረጉ በፊት የጦርነቱን አጠቃላይ ነባራዊ ሁኔታ በበቂ ሁኔታ ከተገመገመ በኋላ ነው። በደበ ነፍስ አይደለም ሄደው የተዋጉት። ሁሉም እዛ ጋ ነው የስራ ድርሻ ተከፋፍለው የሄዱት። ይሄ ምንድን ነው? ጦርነቱን በእርግጠኝነት እንደሚያሸንፉ ኦልሬዲ በመረጃ ጨርሰው ነው የሄዱት። ሰላም ጤና ስጥልኝ የዳሽን ቤተሰቦች፣ ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ዳሽን ቲዩብ ለእናንተ ይጠቅማሉ ያልናቸው የተለያዩ ሀገራዊ፣ ፖለቲካዊ፣ ማህበራዊ ጉዳይ፣ ሃይማኖታዊ ጉዳዮችን ወቅታዊ ነገር ላይ ዳሽን ቲዩብ ወደ እናንተ በአዲስ አቀራረብ መተናል። እንግዲህ ዳሽን ላይ ከፍ ያለ ሀሳብ ይዘን መተናል። እናንተ ደግሞ ይህን ከፍ ያለ ሀሳብ ለመገበየት ዳሽን ቲዩብ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ለብዙዎች ተደራሽ እንዲሆኑ ከኛ ጋር ስሩ። ለሀገር ለትውልድ የሚጠቅም ሀሳብ ይዘን መተናል። አበረታቱን እያለን ዛሬ በሀገራችን እንግዲህ ሀገራዊ ግንባታን በተመለከተ አንድ ታሪካዊ ነገር ላይ እናተኩራለን። እሱም ያልተዘመረላቸው አያሌ ኢትዮጵያዊ የሀገር ግንባታ ላይ የራሳቸውን አሻራ ያቆዩ አባቶችና እናቶች ያሉባቸው ሀገር ነው። በዚህ ጉዳይ ላይ ስለ ራስ ጎበና ዳጬና ስለ ኢትዮጵያ ሀገረ መንግስት ግንባታ ከንጉስ ምኒልክ ጋር የነበራቸው የጦር ጀነራል የሰሩትን ገድልና ጠቅላላ ሀገራዊ መዋቅሩ አሁን እስካለንበት የፖለቲካ ሀሳቤ እንወያያለን። በዚህ ጉዳይ ላይ ከኛ ጋር ሊወያየ ከዚህ በፊት እንግዳ አድርገ ነው በባህር ሀሳብ በተለያየ ጉዳይ ለየት ያለ ሀሳብ ይዞ ወደ ቢሮችን የሚመጣው እንግዳው ራሱን በደንብ ያስተዋውቀልንና ወደ ሀሳባችን እንገባለን። እንግዳችን ራስህ ለአድማጮቻችን ብታስተዋውቅልን። አመሰግናለሁ ተሼ። ሸዋረጋ ወርቁ እባላለሁ። እንግዲህ በኢትዮጵያ ታሪክ ውስጥ አንዳንድ ያልተዘመረላቸው ወይም ደግሞ ታሪካቸው በቅጡ ያልተነገሩ አርበኞች አሉ፣ የዚህ ሀገር ባለውለታዎች አሉ እና እነሱን እንግዲህ አልፎ አልፎ ታሪክና ጊዜ እንደፈቀደልን መጠን እናወጋቸዋለን፣ ታሪካቸውን እናነሳለን። ከዚህ አንጻር ዛሬ እንደ መነሻ የምናነሳቸው ራስ ጎበና ዳጬ ናቸው እና ራስ ጎበና ዳጬ ማን ናቸው? ምን ሚና ነበራቸው? በዚህ ሀገረ መንግስት ምስረታ ውስጥ ምን አይነት ሚና ተጫውተዋል የሚለውን አልፎ አልፎ አንዳንድ መሰረታዊ የሆኑ ነጥቦችን እናነሳለን። መልካም። እንግዲህ በዚህ በኢትዮጵያ ሀገር ግንባታ ውስጥ አያሌ አባቶችና እናቶች በደም በአጥንት የመሰረቷት ሀገር ናት። ኢትዮጵያ በዓለም ላይ ቀደምት ከሚባሉ ጥንታዊ ሀገሮች ተርታ የምትመድብ ናት። የብዙ አባቶች እናቶች መስዋዕትነት ነው እኛን
ብዙ ጊዜ ኢትዮጵያ ውስጥ እንደ ታሪክ ካየነው የተወሰኑ ነገስታቶች ወይ የተወሰኑ አካላቶች የገነቧት ሀገር እስከሚመስል ድረስ የታሪክ ትርክት አለ እና በዛ ላይ ያልተነገረ ስለሆነ አንተ ደግሞ ከንባብ ልማድ ከተለያየ መረጃ የሰበሰብከውን ይህን ሀሳብ ተሽ ላቀርበው ስላልክ ስለወደድኩት አቀርቤያለሁ። መልካም። እንደው ራስ ጎበና ዳጬ ማን ናቸው? የትውልድ ሀገራቸው የት ነው? ከአፄ ምኒልክስ ምን አገናኛቸው? ከአፄ ምኒልክስ ምን ያህል አብረው ለሀገር ግንባታ ሰርተዋል? እነዚህን በቅደም ተከተል ብትመልስልኝ። እንግዲህ ራስ ጎበና ዳጬ በሰሜን ሸዋ በተለይም መንዲዳ የሚባል አካባቢ ተወልደው ያደጉ ናቸው እና ከልጅነታቸው ጊዜ ጀምሮ የጦር ልምምድ እንደዚሁም ደግሞ የውጊያ ስልትና ጥበብ ያላቸው ብዙውን ጊዜ ያኔ እንግዲህ ዘመነ መሳፍንት መጨረሻም አካባቢ ስለነበረ በሽፍትነትም የቆዩ እና ራሳቸውን በጦር ልምምድ ያበቁ የጦር ጀነራሎች የጦር መሪ ናቸው ወይም ደግሞ የጦር ሰው ናቸው እና ታላቅ አርበኛ ናቸው። እንግዲህ ከአፄ ምኒልክ ጋር ምናልባት እንዲገናኙ ያደረጋቸው እንግዲህ አፄ ምኒልክ ከግዞት ከመጡ በኋላ የሸዋ ንጉሠ ነገሥት ከሆኑ በኋላ እንግዲህ የምዕራቡ ዓለም የቅኝ ግዛት ፍላጎት በከፍተኛ ሁኔታ ያደገበት ጊዜ ነበረ። በተለይ እንግሊዞች በዚህ በምስራቅ አፍሪካ እንዲሁም ደግሞ በአባይ ተፋሰስ ዙሪያ ከፍተኛ የቅኝ ግዛት ፍላጎት ነበራቸው እና እንዴት ያንን የቅኝ ግዛት ፍላጎትን መክታት እንችላለን በሚል በጋራ ሆነው ማዕከላዊ መንግስት ለመፍጠር እንግዲህ የጋራ ጥረት ያደረጉ ናቸው። እንግዲህ ራስ ጎበና ዳጬ በተለይም አገረ መንግስትን በመመስረት ረገድ ውስጥ የበኩር ልጃቸውን ያጡ ናቸው። በተለይ ጉራጌ አካባቢ በነበረው ጉራጌ አካባቢ በነበረው ጦርነት እና ያኔ ያው አንድም በዲፕሎማሲ ነው እንግዲህ ያንን ነገር የምታደርገው። ዲፕሎማሲው ካልሰራ ደግሞ ያው የጦር እርምጃ ነው የምትወስደው ወይም ደግሞ በኃይል ነው የምታስገብረው እና ጉራጌ አካባቢ የነበረው ሁኔታ ከፍተኛ ጦርነት ያደረጉበት ነው እና እዛ ላይ አልጋ ወራሽ ሊሆን የሚችል የመጀመሪያ ልጃቸውን አጥተውበታል እና እነዚህ የጦር ሰዎች እንግዲህ በእንደዚህ አይነት ደምና አጥንታቸውን ከስክሰው ነው አሁን ያለውን አገረ መንግስት የመሰረቱት። አሁን ኢትዮጵያ የነጻነት ቀንዲል፣ ለአፍሪካ ለጥቁር ህዝቦች የነጻነት ተምሳሌት፣ ሉዓላዊ ሀገር ብለን በዚህ ልክ እንድንጠራትና በዚህ ልክ እንድንኮራ ያደረጉን እነዚህ ሰዎች ናቸው። እንግዲህ ዛሬ አንዳንድ የመንግስት ካድሬዎች መሬትን በስንዝር መሸጥ የቻሉትና መክበር የቻሉት እነዚህ የጦር ሰዎች እነዚህ ታላላቅ አባቶች በከፈሉት የደምና የአጥንት ዋጋ ነው። ምናልባትም እነሱ በዚህ ልክ ዋጋ ባይከፍሉ ዛሬ አንዳንድ የመንግስት ካድሬዎች መሬት ሸጠው በስንዝር መሬት ሸጠው ባልከበሩም ነበረ። ምናልባትም አንዳንድ አካባቢዎች ወይ ወደ ሱዳን ወይ ወደ ሶማሌ የሚቀላቀሉና ዛሬ ኢትዮጵያ ብለን የምንጠራትን ሀገር በዚህ ልክ ላናገኛት እንችል ነበረ እና እንደ ማንኛውም ጥቁር ህዝብ ወይም አፍሪካውያን እኛም የቅኝ ግዛቱና የባርነት ሰለባ እንሆን ነበረ እና ለዛ እንዳንሆን ለዛ እንዳንዳረግ ካደረጉን ታላላቅ የጦር ሰዎች መካከል አንዱ ራስ ጎበና ዳጬ ናቸው እና በዚህ ሀገረ መንግስት ምስረታ ውስጥ ትልቅ አሻራ ያላቸው እና ትልቅ ባለውለታ የሰሩ ሰው ናቸው። ግን በዛ ልክ ደግሞ ታሪካቸው ያልተነገረ እና በብዙ ምክንያት የተሸፈነ ሰው ናቸው። መልካም። እንግዲህ የሀገረ ግንባታ ስናስበው የብዙ ብሔር ቤተሰብ የነገስታቶች ታሪክም ቢሆን የብዙዎች የተጋድሎ ታሪክ ያለበት ነው እና አብዛኛው ጊዜ ግን የተወሰነ አካል ብቻ ጎልቶ እንዲነገር ስለሚደረግ ባይተዋርነት የሚሰማቸው ማህበረሰቦች አሉ። ግልጽ ለማውራት ይህ ፕሮግራም ዋናው ዓላማ የኢትዮጵያ ሀገረ ግንባታ እንዴት የተዋሃደና የተሰናሰለ መሆኑን ለማስታወቅ ስለሆነ ለምሳሌ እኚህ ራስ ጎበና ዳጬ የጦር መሪ የነበሩት የአፄ ምኒልክ የቀኝ እጅ በጦር ሜዳ ከፊት የሚዋደቁ የሚያዋድቁ እንደሆኑ ታሪካቸው ይዘክራል። አንተም ትንሽ እሱ ላይ እንድትሄድበት ፈልጋለሁ።
በተጨማሪ ደግሞ እንግዲህ ከኦሮሞ ማህበረሰብ እንደሆኑ አጼ ምኒልክ ደግሞ ከአማራ ማህበረሰብ እንደሆኑ ይታወቃል። ይሁንና ብዙ ጊዜ ግን የሆነ ትርክት እየተፈጠረ ይህንን ትልልቅ ማህበረሰብን ለማጣላት ጥቂት ሰዎች የታሪክ ምንዛሬ ውስጥ ገብተዋል እና ብሶቱን ብቻ በማውራት ክፍተት ያመጣ አንዱ ገዢ አንዱ ተገዢ አንዱ ጉልበተኛ አንዱ ደግሞ ባይተዋር ያደርጋሉና እስቲ ስለ ሁለቱ ግንኙነትና የመሯቸው የጦር እንዴት ተናቦ እንደመሩ ትንሽ ብትለን። እንግዲህ ሁለቱ በወቅቱ እንግዲህ ያገናኛቸው ነገር ዘመኑ የነበረበት እንግዲህ የዘመነ መሳፍንት ፍጻሜ ላይ ነው እና ይሄ ማዕከላዊ መንግስት የመፍጠርና ኢትዮጵያን ታላቅ ወይም ዘመናዊ ኢትዮጵያን የመፍጠር እቅዱ የነበረው በእርግጥ በአጼ ቴዎድሮስ ነበረ እና እንዳለመታደል ሆኖ አጼ ቴዎድሮስ አልተሳካላቸውም እና ታሪክም እድልም ወደ አጼ ምኒልክ መጣ እና በዛን ጊዜ ሁለቱ እንግዲህ የጋራ ስምምነቶች ይኖራሉ። እንግዲህ የራሳቸው የተነሱበት አውድ ይኖራል። ማዕከላዊ መንግስት በመፍጠር ወይም ደግሞ አሁን ዘመናዊ የምንላትን ኢትዮጵያን ለመፍጠር የጋራ ዲል ይኖራቸዋል። እንግዲህ ያው ላለፉት ዘመናት ታሪክ ነጠላ ታሪክ የሚያወጋን ነገር ቢኖር አንዱን ኦሮሞ አንዱን ሌላ አድርጎ ነው። ግን አጼ ምኒልክ በአብዛኛው ታሪካቸው እንደዛ አያሳይም። አማራ ብቻ ናቸው የሚል አያሳይም። እንደውም በእናታቸውም በኩል በአጠቃላይ የዘር ሐረጋቸው ቢጠና ጉንቡች ኦሮሞ እንደሆኑ አንዳንድ ታሪክ መጽሐፍቶች እንግዲህ ይናገራሉ እና ያን መሰረታዊ ምክንያት ለመገናኘታቸው መሰረታዊ ምክንያት ይሆናል። ክፍፍል መፍጠር የሚፈልጉ ሰዎች የዚህ ድረስ ርቀት ሄዳሉ እንጂ አባቶቻችን የተዋደቁት በዘር በቋንቋ ተቧርነው አይደለም። ከያሉበት ንጉስ ምኒልክ አገሬን የምትል ሚስቴ ልጆቼን የምትል ማርያምን የሚል የንጉስ ጥሪ አድርገው ነጋሪት ሲጎሰም እንግዲህ አንዱ ራስ ጎበና ዳጬ በተለይ በጣሊያን ጦርነት የፈረሰኛው በአድዋ ተራሮች እንግዲህ እየዘለሉ ታሪክ የሰሩትን ፈረሰኞች የመሩ ናቸው ይባላልና ትንሽ ስለሱ ብትነግረን። ያን ለማየት እንግዲህ የኢትዮጵያን አጠቃላይ ነባራዊ ሁኔታ ወይም ደግሞ የሀገረ መንግስቷን አመሰራረትና ዳራውን ማየት አለብን እና ኢትዮጵያ መስፈናዊ መንግስት አላት። ምክንያቱም እንደሌላው ዓለም ርዕዮተ ዓለም የፈጠረው አገረ መንግስት አይደለም፣ ጥንታዊ አገር ናት። በጥንት እንግዲህ አገረ መንግስትን ወይም ደግሞ የስነ መንግስት እሳቤ ካላቸው ጥንታዊና ታላላቅ ሀገሮች መካከል አንዷ ናት፣ ግንባር ቀደም ናት እና በስልጣኔም በታሪክም ረገድ ብንመለከት እና የራሷ መስፍናዊ መንግስት አላት እና መስፍናዊ ህዝቦችም አሏት። በወቅቱ አጼ ምኒልክና ራስ ጎበና ዳጬ ያንን ሲያስቡ ነጠላ ታሪክ ወይም ደግሞ ነጠላ ሀገረ መንግስት ምስረታም አልነበረም እና ያው ሸዋን ማዕከል ያደርጉ እንጂ ሸዋ በራሱ ነጠላ ማንነት አይደለም፣ ብዙ ማንነት አለው። አሁን ሸዋ ውስጥ ሸዋ ማን ነው ካለን ሸዋ ራሱ አንደኛ አማራ ነው፣ ሁለተኛ ኦሮሞ ነው፣ ሶስተኛ ሸዋ ራሱ ራያ ነው፣ ወሎ የእጁ ነው፣ ሸዋ ጋፋት ነው፣ እንደገና ሸዋ አፋር ነው፣ ሸዋ አርሲሴኮ መንዶ ነው፣ ሸዋ ጉራጌ ነው፣ ሸዋ ከምባታ ነው፣ ሸዋ ሀዲያ ነው። እነዚህ ህዝቦች በሸዋ ግዛት ውስጥ በሸዋ ሀገረ መንግስት ውስጥ ያሉ ህዝቦች ናቸው እና ብዙሃነት ላይ የተመሰረተ የሀገረ መንግስት ግንባታ ነው። የቀረውን እንግዲህ ያው በሰላም የገበረውን ለማዕከላዊ መንግስት እንዲገብር አድርገዋል በዲፕሎማሲ መንገድ። በዛ መንገድ ደግሞ ያልተስማማውን እንግዲህ አንዳንድ ቦታዎች ጦርነትም ውጊያም አድርገዋል። ያ የሆነበት ምንድን ነው? በወቅቱ እንግዲህ በየአካባቢው አንዳንድ ባላባቶች እና አንዳንድ የጦር መኮንኖች የየራሳቸውን ትንንሽ መንግስታት ፈጥረው ስለነበረ እና ያው ያለፉበትም የመጡበትም ዘመነ መሳፍንት ስለነበረ በየቦታው ትንንሽ መንግስት ስለነበረ ያ መንግስታዊ ሚናቸውን እና የገዥነት ሚናቸውን የሚያጡ ስለመሰላቸው ያንገራገሩ እና ደግሞ ወደ ጦርነትም የገቡ ነበረ። ግን በዛ መንገድ ያንን አገረ መንግስት ካልመሰረቱ ያንን ሁኔታ ካላመጡ መስተቀረ የምዕራቡ ዓለም የቅኝ ግዛት ፍላጎቱ ተደራጅቶ የመጣ ነው። ስለዚህ አሁን ያለችዋን ኢትዮጵያን በዚህ መልክ ላናገኛት እንችል ነበር። ስለዚህ እነዚህ ሁለቱ ብዙዎቹ አሉ። ምናወራው አጋጣሚ ያልተዘመረለት
በሚለው ፕሮግራማችን ስለሆነ ራስ ጎበና ዳጬና አፄ ምኒልክና ሌላ የጦር አመራሮች ተማክረው ኢትዮጵያን እንዴት እናስቀጥል ሲሉ ቋንቋቸው፣ ዘራቸው፣ የመጡበት አካባቢ አይደለም እንደ አንድ ሀገር ሊመጣ ያለውን ነገር በማጥናት የኢትዮጵያን ሀገረ መንግስት አጽንተዋል ብለን ማውራት እንችላለን። ምክንያቱም እየመጣ ያለው የምዕራቡ ዓለም በዛ መንገድ ተደራጅተ ራስን ካልታደክ በስተቀረ አገር የሚባለውን ነገር አታገኝም። ወይም ደግሞ ይሄ የባርነቱ የቅኝ ግዛቱ ፍላጎት ከፍተኛ ነበር። ኦልሞስት ወደ 14 የአውሮፓ ሀገራት ናቸው በርሊን ኮንፈረንስ ላይ አፍሪካን የመቀራመት ሁኔታ ከስምምነት የደረሱት። ስለዚህ መረጃው ስለነበራቸው የቅኝ ግዛት ፍላጎት በተለይ የእንግሊዝ በምስራቅ አፍሪካ አካባቢ ያለውን ፍላጎት ጠንቅቀው ስለሚያውቁ ወይም ደግሞ መረጃው ስለነበራቸው በዛ መንገድ ነው ራሳቸውንም ያው የጋራ ጠላት ነው የመጣባቸው። ያን የጋራ ጠላት በእንደዛ መንገድ ካልመከትከው በስተቀረ አገር የሚባል ነገር አይኖርህም። ስለዚህ ይሄ ሀገር ደግሞ ጥንታዊ ሀገር ነው። እነሱም ልክ አሁን አባቶቻችን በደምና በአጥንት የሰሩት ሀገር ነው እንደምንል እነሱም አባቶቻችን ብለው ነው ይሄን ታሪክ የሰሩት እና ሁሉም እንደ ትውልድ እንግዲህ በየትውልዳቱ የየራሱ የሆነ አሻራ ስለነበረው እና ምክንያታቸውም እሱ ስለነበረ። መልካም እንግዲህ ይህን ስናወራ ስለ አውሮፓውያን ወረራዎች እያወራን ነው። ስለ በርሊን ኮንፈረንስ አውርተናል። በ1884 እስከ 1885 በነበረው የበርሊን ኮንፈረንስ አፍሪካን እንደ ቅርጫት ዳቦ ለመከፋፈል ካሰቡት አንዱ ይሄ በቀይ ባህር ረጅም ርቀት ያለውን የመቆጣጠር ግብግቡ ከፍተኛ ነበረ። እንግዲህ እነ ሊቢያንም ብዙ ሀገሮችንም ማንሳት እንችላለን። እንግዲህ በቀኝ ያልተገዛቸው አንዱ ኢትዮጵያ ናት። ይሄ ግን አንዱ የአድዋ ድልን እንዳዋለደ ዋነኛ ምክንያት ነው ብለሃል። ምን ማለት ነው? እንግዲህ ይሄ አንዱ የአድዋ ድል እንዲመጣ ወይም ደግሞ የአድዋ ጦርነት እንዲመጣ ምክንያት ሆኗል። ምክንያቱም በዛ ጉባኤ ላይ እንደ ቅኝ ግዛት ወይም ደግሞ እንደ መነሻ ነጥብ አድርጋ ያቀረበችው ጣሊያን አሰብን ነው። እንግሊዝ ያው አሰብን ለጣሊያን ለቃ ወይም ደግሞ የጣሊያን ግዛት እንድትሆን አድርጋ ስለሄደች፣ ምክንያቱም ፈረንሳይ የቀይ ባህርን እንዳትቆጣጠርባት የስዊዝ ካናሉም ተከፍቶ ስለነበረ እና በምስራቁ አካባቢ በተለይ የአባይ ተፋሰስን እንደውም እነሱ ኤደን ገነት ነው የሚሉት አጠቃላይ የአባይ ተፋሰስን የምዕራቡን ኢትዮጵያ በሙሉ ወደ ሱዳንና ግብፅ የመቀላቀል ፍላጎት ነበራቸው እና ለዛ እንዲያመቻት ፈረንሳይን ከዛ አካባቢ ለማድረግ ጣሊያንን ወደ አሰብ አምጥታቻል። ለጣሊያን ለቃ ነው ሄደችው። እንደውም በአፄ ዮሐንስ ጊዜ እኮ ስምምነቱ በሱዳን ሰራዊት የተከበበውን የእንግሊዝን ጦር ወደ 200 የሚጠጋ ጦር አፄ ዮሐንስ ናቸው በግዛታቸው እንዲወጡ ያደረጉላቸው። ስምምነቱ አሰብን ለአፄ ዮሐንስ ለመልቀቅ ነበር፣ ለመስጠት ነበር። አፄ ዮሐንስ ደግሞ በጊዜው የኢትዮጵያ ንጉሠ ነገስት ነበሩ። ንጉሥ አልነበሩም፣ ንጉሠ ነገስት ነበሩ። ስለዚህ አሰብ የነበረው እንኳን የቀደመ ውል ይላሉ። አሁን ብዙ ጊዜ ምንድነው ምን ነበር የሚሉ የቀኝ ግዛት ውል ይላሉ። በቀኝ ግዛት ውልም ኢትዮጵያ ይህንን እንደ ህግ ማቅረብ ትችላለች። በጊዜው እንግሊዝ እንግዲህ ጉንቶ የነበሩት መሪዎች እንግሊዝ፣ ፈረንሳይ፣ ፖርቹጋል፣ ስፔን ናቸው ወራሪዎቹ አይደለ? ስለዚህ እነዚህ ሀገሮች የተስማሙነት ለአያል የሚባሉ ሀገሮች እነዚህ ናቸው። እንግሊዝ አሰብን ለኢትዮጵያ አስረግባለች ማለት እንችላለን። በዚህ ሁኔታ ስምምነቱ እንደዛ ነበረ። ግን ሰራዊቶቹን ወታደሯን ካስመለጠች በኋላ ክህደት ነው የፈጸመችው። እንግሊዝ ለጣሊያን ለቃ ነው የሄደችው። በኋላ ላይ ያው አፄ ዮሐንስ መተማ ላይ ያው በለስ አልቀናቸውም፣ በጦርነት ሰማዕት ሆኑ እና ኢትዮጵያን በወቅቱ ለሶስት ተካፍለዋል። እንግሊዝ፣ ጣሊያንና ፈረንሳይ ራሷን ኢትዮጵያን በዛ ልክ ነው የተካፈሉት የተቀራመቷት ማለት ነው። እና እነዚህ ሰዎች ያንን ነው ያከሸፉት። ያንን የምዕራቡን ዓለም የቅኝ ግዛት ፍላጎትን ስላከሸፉ በተለይም ከአድዋ ጦርነት በኋላ እንግዲህ የተፈጠረው እና የነሱ ጣልቃ ገብነትና ስውር ደባ አሁን ያለውን የኢትዮጵያን አጠቃላይ ነባራዊ ሁኔታ ምን አድርጎታል?
አጣሞታል። ማህበራዊ የብሔር ልዩነት በተለይ ብሔር ላይ ሃይማኖት ላይ በሚስዮናዊ መንገድ መጥተው ያሰራጩት ሐሰተኛ ትርክቶች በሙሉ አሁን ላለው መሰረታዊ ችግር እሱ ነው እና ከዚህ አንጻር ነው። መልካም እንግዲህ በተለይ እነዚህ በጊዜ ጉልበተኛ የነበሩ ሀገሮች በቀኝ ግዛት አፍሪካን በሙሉ ሲያጥለቀልቁ አከርካሪያቸው የተሰበረው በአድዋ ጦርነት ነው። እንግዲህ የአድዋ ጦርነት ያዋለደው ደግሞ እነዚህን ኢትዮጵያን የጦር አርበኞች ናቸው። እኚህ አንዱ ጦሩን ይመሩ የነበሩት ራስ ጎበና ዳጬ በአድዋ ጦርነት ትልቅ ተጋድሎ ከፈጸሙ የኢትዮጵያን የጦር ጀነራሎች መሀል አንዱ ናቸው ማለት እንችላለን። እንግዲህ ይህን ስናየው የበርሊን የቀኝ ግዛት ፍላጎት ያከሸፈው የአድዋ ጦርነት ነው። ይሁንና የፈጠረው ግን የበቀል ፖለቲካ አለ። ይህ ምንድን ነው? እንግዲህ ያ አድዋ ጦርነት የበቀል ፖለቲካን ፈጥሯል። ምክንያቱም አድዋ ጦርነት እንግዲህ ዝም ብሎ የተደረገ ጦርነት አይደለም። በርካታ ጥናት የተደረገበት እና አጼ ምኒልክ ያንን አዋጅ ከማወጃቸው በፊት በመጀመሪያ የጣሊያን ጥልቀት ወይም ደግሞ መሬት የያዘበት እና መሬትን የወረረበት መንገድ በበቂ ሁኔታ ተጠንቷል። የታጠቀው የትጥቅ አይነት እና ያሰለፈው የሰራዊት አይነት እና መሬቱን እና የገባው የጥልቀቱ ሁኔታ በደንብ በስለላ እንዲጠና ተደርጓል እና ከተጠና በኋላ እና በጉዳዩ ላይ የተለያየ ባለድርሻ አካላት ጋር ውይይት አድርገው ነው ሰፊ ውይይት ተደርጎበት ሰፊ ዝግጅት ተደርጎበት እና በዚህ ልክ ሰፍቶ የመጣውን ይሄን የጣሊያንን ጦርነት የፋሽስት ወረራን እንግዲህ እሱ በዘመናዊ ጦር ነው ተዘጋጅቶ የመጣው እና እንዴት መመከት እንችላለን የሚለውን እንግዲህ ከነዚህ የጦር ጠቢባን ከነ ራስ ጎበና ዳጬ ከነ ሀብተ ጊዮርጊስ ዲነግዴ ከነ ባልቻ አባ ነፍሶ ከነ ገበየ ጉርሙ እንግዲህ እነዚህ የጦር ሰዎች እና የጦር ጠቢባኖች ናቸው። ስለ ውጊያ ስለ ጦርነት እውቀቱም ጥበቡም ያላቸው ናቸው። እንግዲህ ይሄ የራሱ ባክግራውንድ አለው። እንግዲህ እነዚህ የሸዋ ሰዎች ናቸው፣ የሸዋ ኦሮሞዎች ናቸው። የሸዋ ኦሮሞ እና ቱለማ በተለይ አንዱ ተፈጥሯዊ ማንነቱ ሚሊተንት ነው፣ ተዋጊ ኃይል ነው እና በኦሮሞ ደግሞ አንድ ትልቅ ህሴት አለ። እሱም የገዳ ስርዓት ነው። በገዳ ስርዓት ውስጥ አንዱ እና ኮር ነገሩ አንዱ የጦርነት ፕሪንሲፕል ነው ወይም ደግሞ ዋር ፕሪንሲፕል የጦርነት መርህ አለው እና ጦርነትን አውደ ውጊያን የሚያደርግበት መርህ አለው እና ያንን በጥንቃቄ አጥንተው ነው። ስለዚህ ያንን ካጠኑ በኋላ ያንን በደንብ ታሪካዊ እንትኑን በደንብ ካረጋገጡ በኋላ ማሸነፋቸውን አረጋግጠው ነው አዋጅን የተናገሩት እና አሁን እንትን የተሰራበት የአድዋ ሙዚየም የተሰራበት ቦታ ላይ ነው እንግዲህ መነሻቸውን ያደረጉት። አዋጁም የተነገረው ነጋሪትም የተጎዘመው እና ጦርነቱ ከመደረጉ በፊት የጦርነቱን አጠቃላይ ነባራዊ ሁኔታ በበቂ ሁኔታ ከተገመገመ በኋላ ነው። በደበነብስ አይደለም ሄደው የተዋጉት እና ከዛ በኋላ አዋጁ ከተደረገ በኋላ የስራ ድርሻን የተከፋፈሉት ወረይሉ ነው አይደል? ወረይሉ ከታችሁ እስከ ጥቅምት አጋማሽ ድረስ ከታችሁ ላገኛችሁ ነው ያሉት እና ወረይሉ ላይ የስራ ክፍፍል ነው ያደረጉት። ከስራ ክፍፍል አንዱ የምዕራቡን በር እንዲጠብቁ የተደረገው አሁንም ራስ ጎበና ዳጬ ናቸው። በአብዛኛው ምዕራብ ኢትዮጵያን የማዕከላዊ መንግስት ወይም የኢትዮጵያ አካል ያደረጉት ራስ ጎበና ዳጬ ስለነበሩ የጅማው አባጅፋር ደግሞ የደቡብን አቅጣጫ እንዲዘጉና እንዲከላከሉ ነው የስራ ድርሻ የተሰጣቸው እና የቤተ መንግስቱን ደግሞ ለራስ ዳርጌ ነው አደራ ሰጥተው የሄዱት እና ሁሉም እዛ ጋ ነው የስራ ድርሻ ተከፋፍለው የሄዱት። ይሄ ምንድን ነው? ጦርነቱን በእርግጠኝነት እንደሚያሸንፉ ኦልሬዲ በመረጃ ጨርሰው ነው የሄዱት። በጦር ጠበብት ማለት ነው። እዚህ ላይ ግን አንድ ነገር ስትናገር የአድዋ ጦርነት ሁሉም ኢትዮጵያዊ ከሴት እስከ ወንዱ እስከ ሕፃኑ እስከ አዝማሪው እስከ ቄሱ እስከ ሼኩ የተሳተፈበት እንደሆነ የታሪክ መዛግብቶች ይናገራሉ። ግን እዚህ ጋር አንተ ምን ትላለህ? የሸዋ ኦሮሞ ቱለማ ማለት ነው ዋና ተሳታፊ አድርገ ሌላውን እንደ ማግለል አይሆንም ሌላው ሳልተሳተፈ ለሚለው ጥያቄ እንግዲህ ያው
ጦርነቱ ወይም ደግሞ የሰራዊቱ የተደራጀው እንግዲህ በ12 የጦር መኮንኖች ናቸው። አብዛኛው እንግዲህ ያው ወደ 9 የሚሆኑ የጦር መኮንኖች ወይም መሪዎቹ ኦሮሞዎች ነበሩ። በዚህ ጦርነት ላይ የኔ ቅድመ አያትና ቅድመ አያቶች ተሳታፊ ነበሩ። በተለይ የኔ ቅድመ አያት ጅልቻዋር ይባላሉ። በዛ ጦርነት ላይ 2 የጣሊያን መኳንንቶችን የጦር መሪዎችን ማርከው ለባልቻ አባ ነፍሶ አስረክበዋል እና ከጦርነቱ በኋላ ያው የጋሻ መሬት ሽልማት የተበረከተላቸው ሰው ናቸው እና ያው እንደውም ጅልቻዋሪ ሲዘምቱ አባታቸውን ተደብቀው ነው የዘመቱት። አባታቸው ናቸው። ከሳቸው ኋላ በሌላ አቅጣጫ ነው መቀሌ ላይ ነው የተገናኙት እና በጣም ነው የተቆጧቸው። ገና ትንታግ ወጣት ነበሩና መቀሌ ላይ ነው የተገናኙት። እዛ መቀሌ ላይ እንዴት እኔን ተከትለህ ትመጣለህ? እንዴት እግር ተከትለህ ትመጣለህ? አንተ ገና ልጅ አልደረስክም ብለው በጣም ነው የተቆጡት ይባላል። ግን ትልቅ ጀብድ ነበር የሰሩት። ስለዚህ ይህንን ታሪክ አብዛኛው የማህበረሰብ በደንብ ተሳታፊው እሱ ነው። በደንብ ሰምተቷል። እንደው ምን ይሉ ነበር? ከጽሁፍ ባለፈ ቱባ ባህሉ እንግዲህ ከዛ በኋላ ከድሉ በኋላ ያው የምዕራቡ ዓለም ጥናት ያደረገው ያ ነገር በጣም ከፍተኛ ድንጋጤን የፈጠረው የዓለምን የጦርነት ታሪክ የዘጋ ነው የአድዋ ድል እና በጥቁር ሕዝብ ላይ በአፍሪካ ላይ ያላቸውን ፍላጎት በሙሉ ነው ኮላፕስ ያደረገባቸው። ስለዚህ ሌላ ታሪካዊ ጥናት ማድረግ ነበረባቸው። በዚህ የጦርነት ሂደት ውስጥ ዋነኛ ተሳታፊው እነማን ነበሩ? ለምሳሌ አንዱ የማያውቁት የጦርነት ስልት የፈረስ ውጊያ ነበረ እና የቱለማ ሰራዊት የተካፈለው ደግሞ በፈረስ ውጊያ ነው እና ያ የፈረስ ውጊያ አጠቃላይ የእነሱን የጦርነት ሁኔታ ነው ያዛባባቸው እና ደቂቃዎች ወይም ሰዓታት በፈጀ ጊዜ ውስጥ ነው ጦርነቱ የተጠናቀቀው። ምን አለ በአድዋ ጦርነት የጠበቁት የጦር አሰላለፍ እንደጠበቁት አልሆነም። እነዚህ በፈረስ በተራራው ላይ እንደ ተርብ እየበረሩ የሚመጡ የኢትዮጵያን የጦር ፈረሰኞች ተዋጊዎች ሲያዩ ነው መራድ የጀመሩትና ምሽጋቸው ድረስ እየገቡ ሲያደባዩቸው ጦርነቱ 2 ሰዓት እንግዲህ ረጅም ጊዜ የታሰበው 2 ሰዓታት አልፈጀም ነው የሚባለው የታሪክ አዋቂዎችና ይሄ ደግሞ በጣሊያን ባሉ ሚዲያዎች ሁሉ ተነግሯል። ቪቫ ሚኒሊክ ሁሉ ተብሏል። ይሄ በጊዜው የኢትዮጵያን ታላቅነት ለዓለም ያሳየ ነውና ትንሽ ስለሱ እንደውም አንድ እኔ ያገኘሁት መጽሐፍ ምን ይላል? አንድ የጦር ጀነራል ወይም የጦር መኮንን የጣሊያን ማለት ነው የፈረሶቹ ማሽካካት እና ፈረሶቹ ራሱ እንደ እንትን ናቸው ይቋምጣሉ። በእንደዚህ አይነት ሁኔታ ፈረሶቹ ራሱ በቃ አንዱ ወደ ጦርነት የመግባት እንትን በጣም ይቋምጣሉ እና ያሽካካሉ እና የፈረሶቹ ማሽካካት እና የፈረሶቹ መቁነጥነጥ እና መቋመጥ አይቶ ከመራዱ የተነሳ ራሱን በሽጉጥ ከጦርነቱ በፊት ራሱን በሽጉጥ ስለዚህ ቀድሞ ያለቀ ጦርነት ነው። ከዛ በኋላ እነሱ የደመነፍስ ተኩስ ነው ያደረጉት እንጂ ኦልሬዲ በንድፈ ሀሳብ ደረጃ ጦርነቱን ጨርሰው ነው ከዚህ የተነሱት። እንደሚያሸንፉ እርግጠኛ ሆነው ነው። ለምን? ከነዚህ ሰዎች የጦር ጥበብ አንጻር ጦርነቱ በደንብ ስለተገመገመ እና በዚህ ምክንያት በአብዛኛው እንግዲህ ከዛ በኋላ በተለይ በሸዋ ኦሮሞ ላይ የተደረገው የፖለቲካ ሴራ፣ የታሪክ፣ የኢኮኖሚ፣ ማህበራዊ ቀውሱ ሁሉ የዛ የበቀል ፖለቲካ ነው እና የምዕራቡ ዓለም ታሪክን ማሳነስ፣ ማዋረድ እና ደግሞ ታሪክን መቀራመት የኢትዮጵያዊ አባቶችን ታሪክ የኔኔ እንዲል የተወሰነ አካልን በማጉላት ሌላውን ማሳነስ። እነዚህ ሁሉ አባቶች በድሮ በገደሉ የወደቁ እያሉ የጥቂቶች አድርገው ታሪኩን ብዙ ጊዜ እንድንጋጭበት አድርጓል። ይሄም የምዕራባውያኖች ሴራ ነው ማለት ነው። በጦር ሜዳ የተሸነፉት በትክክል። ይሄንን እያወራን እያለን እንግዲህ ከሰጠን አንዳንዱ መረጃዎች ስለ አጼ ምኒልክ መንግስት በምዕራብ ዓለም ኢምፔሪያሊስቶች ስር መውደቅ የሚል ሀሳብ አለው። ስላልገባኝ ነው። ምንድን ነው እንግዲህ ያው በተለይ አገረ መንግስቱን ካጸኑ በኋላ የነበረው ስርዓት አልቀጠለም እና ያ ፍላጎታቸውም ስለተገታ የአጼ ምኒልክን የመንግስት ፍላጎት በአጼ ምኒልክና በራስ ጎበና ዳጬ መካከል ያለውን ስርዓተ መንግስት የመፍጠሩን ሁኔታ ያው ጣልቃ በመግባት ያንን ነገር እስኩ አድርገውታል። አቅጣጫውን እንዲስት አድርገውታል። እንዴት ጣልቃ መግባት ስትል? በተለያየ ሁኔታ ለምሳሌ በአማካሪነት፣ በዲፕሎማሲ
የተለያየ ጫናዎችን በማድረግ ምክንያቱም እንግሊዞች ያኔ በጣም ከፍተኛ ደረጃ የደረሱበት ነው። ለምሳሌ በአፍሪካ ውስጥ በርካታ ሀገራትን ቅኝ የገዙ ናቸው። እንደውም በእንግሊዝ ፀሐይ አትጠልቅም ክንዳቸው ትልቅ ነበረ። በጣም ክንዳቸው ትልቅ አሁን ነበረ። እንደ ትራምፕ የፈለገውን ነገር አንስቶ እንደማለት ነው። እና ያንን እንግዲህ ያው አንዱ ያው የዘመነ መሳፍንት የፈጠረው ክፍተት ስለነበረ እና አጼ ምኒልክም ገና መምጣታቸው እና ሀገሩም ያው ሀገረ መንግስቱን የመሰረቱት እንጂ አጠቃላይ ፖለቲካው ስርዓትም ያልጸና ስለነበረ በዛ መካከል ጣልቃ ገብተው ያው እስክሮ አድርገውታል። እንትኑን አቅጣጫውን አስተውታል። ሁለተኛ ደግሞ ያው ራስ ጎበና ዳጬንም ከካቢኔ ከመንግስት ስርዓት ትንሽ ገለል አድርገዋል እና ችላ የማለት ሁኔታ ተፈጥሯል። መሀል ላይ ከአጼ ምኒልክ ጋር ሳይሆን በወቅቱ ከነበሩ የጦር መሪዎች ወይም ደግሞ የካቢኔ የመንግስት ኃላፊዎች ጋር ትንሽ ያለመግባባት ሁኔታ ተፈጥሯል። እንግዲህ ያ ነው መጨረሻ ላይ ያ ነው እንደ ፖለቲካ ስህተት ሆኖ ለምሳሌ ለሊጋባ በየነ መገረፍ ምክንያት የሆነው ያ ነው። ለፊታውራሪ ሀብተ ጊዮርጊስ ዲነግዴ አርምሞ መግባት ምክንያት የሆነው ያ ነው። አኩርፎ ማለት ነው። ምክንያቱም የኃይለ ሥላሴ ስርዓተ መንግስቱ አካሄዱ ልክ አይደለም። መጀመሪያ ከተነሳበት ወይም ደግሞ አገረ መንግስቱ ከተመሰረተበት አኳያ ከኢትዮጵያ ልዕልና ወይም ደግሞ ከኢትዮጵያ የፖለቲካ ሉዓላዊነት አኳያ ልክ አልነበረም አካሄዳቸው እና በግልጽ ነው እነ ሊጋባ በየነ እኛ እኮ ልጅ ኢያሱን ከስልጣን አስወግደን አንተን ወደ ስልጣን ያመጣ ነው ይሄን እንድታረግ አይደለም ትክክል አይደለም ብለው ፊት ለፊት በመገሰጻቸውና በመናገራቸው ንጉሱን ተዳፍረዋል በሚል ተገርፈዋል። እና እንደውም ሀብተ ጊዮርጊስ ዲነግዴ ምንድን ያሉት ሊጋባ በየነ ሊገረፉ እንትኑ ደርሷቸው መረጃ ደርሷቸው መልእክት ደርሷቸው እንግዲህ ከቤታቸው እዚህ ወደ ራጉኤል አካባቢ ነው። ከዛ ተነስተው ቤተ መንግስት እስኪደርሱ ሊጋባ በየነ ተገርፈው ጠበቋቸው እና በኋላ ተጸጽተው ምን አሉ? ቁጭ ብለን የሰቀልነውን ቆመን ማውረድ አቃተን አይደል አሉና ከዛ በኋላ ነው በገዛ ፈቃዳቸው የመንግስት ኃላፊነትን ለቀው ስራ ለቀው እንግዲህ ወደ አርምሞ የገቡት። ውስጡ የሆነ ብዙ ተንኮልና ግልጽ ያለው ነገር ነበር። እንግዲህ በመሀል የገባ ሽርኮ የገባ አማካሪ ያለ የምዕራቡ ዓለም ተጽዕኖ አለ ሊኖር ይችላል። እንግዲህ በዛ መንገድ ስለመጣ ነው አሁን ላለው ማህበራዊ ቀውስ ምክንያት የሆነው። መልካም ውድ የዳሽን ቤተሰቦች ከፍ ባለ ሀሳብ አገራችን ኢትዮጵያ የተመሰረችበትን አንድ ታሪካዊ እውነትን ከታሪካዊ እውነት ጋር እያመሳከርን እየተወያየን ነው። ዳሽን ከፍ ባለ ሀሳቡን እናንተ የመጣው እንዲህ አይነት ነገሮች ለመወያየት ነው። በየትኛውም በኩል ያለ ታሪካዊ እውነታን እንዲህ እየገላለጥ እንጫወታለን። እሺ እንግዲህ ወንድማችን እንግዲህ ይሄንን እያወራን እያለ ስለ ልጅ ኢያሱ ስትል ሰማሁ። ስለ ልጅ ኢያሱ ንግስና ልጅ ኢያሱ የበራላቸው ቅዳሜ አመለካከት ያለ ጊዜ የተቀጠፉ ናቸው የሚሉ አሉ። በሳቸው ደግሞ ህልፈት ዙሪያ የነገስታቱ ተንኮልም አለ ይባላል። ትንሽ ስለሱ ብንወያይ። እንግዲህ ልጅ ኢያሱ ያው ልጅ ኢያሱን አጼ ምኒልክ እንደ ልጅ ከማሳደጋቸው በፊት የራስ ጎበና ዳጬ የበኩር ልጃቸው ነበረ እንዳልጋ ወራሽ ይታይ የነበረው። እንግዲህ ከአጼ ምኒልክ ጋር ያው አማችም ሆነዋል። ልጅን ለልጄ በሚል በጋብቻ ተሳስረዋል። እንግዲህ በዛ ልክ የተሳሰሩ ሰዎች ነበሩ እና ያው በዛን ጊዜ እንግዲህ ውል የምታደርገው አንዱ የጋብቻ ስርዓት ነው። እንዳሁኑ ሰነድ የምትፈራረመው ነገር አልነበረም። እና ያ በኩር ልጃቸው ጉራጌ ላይ በነበረው ጦርነት ነው ሰማዕት የሆነባቸው እና ወይም የተሰዋው እና ከዛ በኋላ ያው ልጅ ኢያሱን ነው አጼ ምኒልክ እንደ ልጃቸው አድርገው ያሳደጉት ወንድ ልጅ ስላልነበራቸው። ከዚህም አንጻር ይመስለኛል እንግዲህ አጼ ምኒልክ ሲሞቱ ልጅ ኢያሱን የካደ ጥቁር ውሻ ይውለድ ብለው ገዝተው ነው የሞቱት። በኋላ እንግዲህ እንዴት ግዝቱን እንዳነሱት ታውቃለህ። ተከሰው ነው። ልጅ ኢያሱ ወደ ስልጣን ከመጡ በኋላ እና ሀብተ ጊዮርጊስ ዲነግዴን ወይም ደግሞ የንጉሱ ጊዜ የነበሩትን እነዚህ የካቢኔ ወይም የመንግስት ከፍተኛ ኃላፊዎቹን ናቋቸው፣ እነዚህ ቆመው የቀሩ አዛውንቶች ናቸው የሚል ምክንያቱም በዛን ሰዓት የኢትዮጵያ በተለይ የቀይ ባህር ጉዳይ ያው ጥያቄ ውስጥ ገብቶ ነበረ። ልጅ ኢያሱ እኮ ነግሰዋል። ለ3 ዓመት እኮ ንጉስ ነበሩ። ግን ምንድን ያሉት ፈረሴን ከቀይ ባህር ሳላጠጣ በአባቴ ንጉስ ላይ ዙፋን ላይ አልቀመጥም ዘውድ አልጭንም ስላሉ እስከ ዛሬ ድረስ ልጅ ኢያሱ ነው የምንላቸው። ዛሬ አልነበረም። ክቡር ጠቅላይ ሚኒስትር ዶክተር አብይ አሁን ቢያነሱትም የኢትዮጵያ ነገስታቶች
ከአጼ ዘርዓ ያዕቆብ ጀምሮ ታሪካዊ ሰነዶች ባህረ ነጋሽ አልነበር የሚባለው በአጼ ዘርዓ ያዕቆብ ዘመን የኢትዮጵያ አንጡር ሀብት ወይንም የኢትዮጵያ የባህር በር እንደነበረ ግን በተለያየ አሁንም በአውሮፓያኖች ተንኮል የተወሰደ ንብረት እንደሆነ ይነገራል። እንግዲህ በቅርብ ጊዜ እስከ መንግስቱ ኃይለማርያም አገዛዝ ኢትዮጵያ ቀይ ባህር ላይ ወይንም አሰብ ላይ የነዳጅ ማጣሪያ፣ የጀልባ መገጣጠሚያ፣ ከፍተኛ ጠንካራ የባህር ኃይል የነበራት እስከ የመን ድረስ ሄዳ በባህር ኃይሏ ያንን የባህር አካባቢ ጸጥ የምታደርግ የመን ውስጥ የተነሱ መፈንቅለ መንግስትን ያቆመ የባህር ኃይል የነበራት በግብጾችና በተለያዩ አውሮፓውያኖች ሴራ የተደከመ አሁን ግን እየተዳከመ አሁን ግን እንደ አዲስ አንሰራርቶ እናንተ ልናወራ እያለን ባለንበት ሰዓት ጥግ የደረሰ ጥያቄ ነው፣ የህልውና ጥያቄ ነው ተብሏል። ስለዚህ ልጅ ኢያሱ ንግስናቸው ላይ ቢወጡ ፈረሴን ቀይ ባህር ሳላጠጣ ያሉት አንድ እንደዛ ነው ያሉት። ሁለተኛ ኢትዮጵያ በቀይ ባህር ላይ ያላት ፍላጎት እየተንኮታኮተ የመጣው ከቱርክ ኢምፓየር መስፋፋት፣ በተለይ በቀይ ባህር ላይ የቱርክ ኢምፓየር መስፋፋት የኢትዮጵያን የቀይ ባህር ፍላጎት እየገደበ ነው የመጣው እና ከዛ በኋላ ያው እንግሊዞች የሰሩት ሴራ አለ፣ ፈረንሳይ የመጣችበት ሁኔታ አለ፣ ጣሊያን እንደገና ተመልሳ ያንን አካባቢ የያዘችበትና ኢትዮጵያን በ60 ኪሎ ሜትር እንድትርቅ ያደረጉበት ምክንያት አለ። የቀኝ ግዛት ውል የሚሉት ያን የቀኝ ግዛት ያኔ ነው። በአንተ ንብረት ላይ እኔ ነኝ ማቀል ለማዝል እንደማለት ነው። ያው አንተ በር ወይም አንተ አፍንጫ ላይ ወይም ደግሞ ያንተ የእንጀራ መሶብ ላይ የማዘዝ ሁኔታ ነው ከዛ በኋላ የመጣው እና የልጅ ኢያሱ በስልጣን እንዳይቀጥሉ ያደረጋቸው ሌላ ምክንያት ምንድነው? የተከተሉት ዲፕሎማሲ ነው። ለምሳሌ ከጀርመን ከቱርክ እና ከመሳሰሉት አገራት ጋር ነው የዲፕሎማሲ ግንኙነት የፈጠሩት። ከነ እንግሊዝ ከነ አሜሪካ ወይም ከኢምፔሪያሊስቶች ጋር አልነበረም እና ያ ደግሞ ሌላ የዲፕሎማሲ ችግር አመጣባቸው እና ቶሎ ያንን መቀልበስ ስለነበረባቸው እና ኃይለሥላሴ ደግሞ ለምዕራቡ ዓለም እጅግ የተመቹና ፍቃደኛ ነበሩ። ምክንያቱም በእነሱ ታግዘው ነው ወደዚህ ወደ ስልጣን መምጣት የነበረባቸው ወይም ደግሞ መንገዱ እሱ ስለነበረ ነው እና በዛ መንገድ ልጅ ኢያሱን ያው ከስልጣን ባልተገባ መንገድ አስወገዱ። እንግዲህ የቀይ ባህር ፍላጎት ያልተገባ መንገድ ስትል እንደው ያሰጎዳቸው ማን ነው? እንዴት ተወገዱ? ለታሪክ አዋቂዎች ለሚሰማን ሰው አንዱ እንግዲህ እና ሀብተ ጊዮርጊስ ዲነግዴ የሰሩት የፖለቲካ ስህተት ይመስለኛል አንዱ። ምክንያቱም የንጉሱን እንትን ምንድነው ይሄ መሐላውን ወይም ደግሞ ግዝቱን መተላለፍ አልነበረባቸውም። ምክንያቱም ንጉሱ ኦልሬዲ ተናዘዋል፣ አልጋውን ወርሰዋል። እንግዲህ ከልጅ ኢያሱ ጋር ያለመግባባት፣ ለምሳሌ አንዳንድ ጊዜ ልማትን ለማየት ልጅ ኢያሱ ይወጡና 6 ወር እንደዚህ የመሳሰለ ጊዜ ይቆያሉ። ሲወጡ ግን የንጉሱን ጉምቱ አማካሪዎችን ይዘው አይወጡም እና የራሱን ግሩፕ ይዞ ነው የሚወጣው እና ያ በልጅ ኢያሱ ዘንድ ተንቀናል የሚል እና እነሱም ያው የመበሳጨት እንትን ውስጥ ስለገቡ አፄ ኃይለሥላሴ ደግሞ ብልህ ስለነበሩ እነዚህ ሰዎችም በደንብ ነው የያዙት። ከነሱ ጋር ነው ኮላብሬት ያደረጉት እና በዚህ ምክንያት ያው ሶማሌ ሄደው ጅጅጋ አካባቢ ሄደው 1 ዓመት ቆዩ እና በኋላ ላይ ያው ሃይማኖት ክደዋል፣ ባንዲራ ክደዋል ምናምን ብለው ያው ከተለያየ ብሔር ሃይማኖት ልጆች እንዳፈሩ ብዙ ነገር ተብሏል። ብዙ የስም ማጥፋት ዘመቻዎች ተደርጓል። አንድ የማድረግ ሀሳባቸው ትልቅ እንደነበረ ይነገራል። ትንሽ ስለ ልጅ ኢያሱ ቅመም ብንጨምርባት ደስ ይለኛል። እንግዲህ ልጅ ኢያሱ ያው ቀበጥ ነው። እንግዲህ ያው ባህሪው እንደሚነገረው ለምሳሌ የሰዓት እላፊ አዋጅ ራሱ ያውጅና እሱ እንበለው እንግዲህ ምናልባት ያንግ ስለነበሩ ወይስ እሳቸው እንበለው ከነበራቸው አኳያ እና ለሊት ከክቡር ዘበኛ ጋር ሲታኮሱ ያድራሉ እና በግንብ ላይ ሁሉ ዘለው ይገባሉ ይባላል እና በጣም ብዙ ይወራባቸዋል። እና ሌላ ደግሞ ፍልውሃ እንደዚሁ እሳቸው ሞግዚት ራስ እንትን ነጋድራስ ተሰማ ናቸው እና በትክክል ገርተው ልጅ ኢያሱን መክረው አላሳደጉም እና አለ አይደለ በአያት ያደገ ልጅ ቀበጥ ይሆናል እና ያ በአያት ማደጉ ወይም ደግሞ ልጅ ኢያሱ ያው ትንሽ ቀበጥ የሚሉ ናቸው እና ያ በቃ በዙፋን ላይ ወይም ደግሞ በስልጣን ላይ እንዳይቆዩ
አደረጓቸው። አንድ ጊዜ አንድ ያነበብኩት መጽሐፍ ላይ የፈረስ ጉግስ ባህል አለ እና እዚህ ጃን ሜዳ ነው የሚደረገው እና ልጅ ኢያሱ ያው ቀበጥ ነው፣ በጣም ፈረስ ጉግስ ጎበዝ ነበረ እና ይጋልባል። አፄ ኃይለ ሥላሴ ደግሞ ተፈሪ ደግሞ ንጉሱ አጠገብ ነው ቁጭ ብለው ያንን የፈረስ ጉግስ የሚያዩት እና ንጉሱ አንተስ እንደ እኩዮች አትሞክርም አሉት። ማን ያቸው ብለው ነው አሉ እና ደነገጡ ንጉሱ እና በጣም አስተዋይ ነበሩ እና አይ የልጅ ኢያሱ ነገር ብለው ያኔ ነው ተስፋ የቆረጡበት እና ይመስለኛል ለዛም ነው ልጅ ኢያሱን የካደ ጥቁር ውሻ ይውለድ ብለው ተናዘው የሞቱት። እንግዲህ በአብዛኛው ለምሳሌ ከሸዋ የተፈናቀለው የሸዋ ኦሮሞ የምኒልክ ሰራዊት የነበረ ነው በአብዛኛው እና የልጅ ኢያሱ መንግስት የነበረ ነው። የኔም ያው ስጋ ዘመዶቼ የልጅ ኢያሱ መንግስት ደጋፊ ነበሩ። እንደውም አንዱም ከሸዋ የመፈናቀላቸው ምክንያት ንጉሱ የተናዘዙለትን ተፈናቅለው ወዴት ሄዱ? አፈናቃዩ ማን ነው? ተፈናቅለው እንግዲህ አፈናቃዩ በወቅቱ ያው የስርዓተ መንግስቱን ሆልድ ያደረገው ነው እና ያ ደግሞ በጥናት ነው። ለምሳሌ ማለትም ስርዓተ መንግስቱ ስንል የአፄ ኃይለ ሥላሴ መንግስት ኦልሬዲ ዶሚኔት አድርገዋል። የአፄ ኃይለ ሥላሴ ደጋፊዎች ኦልሬዲ ሁሉን ነገር ዶሚኔት አድርገዋል እና መፈንቅለ መንግስቱ እኮ የተደረገው የመስቀል ዋዜማ ቀን ነው እና ያን ቀን ሰዎች መስቀል ዋዜማ እንዳይወጣ እኮ አዋጅ ነው የተነገረው እና በዛለት ነው ምሽት ላይ መፈንቅለ መንግስት ያደረጉት እና ከዛ በኋላ ያው የሰገሌ ጦርነት አስከተለ። እንግዲህ በርካታ ሰዎች ለማለፋቸው ነው ወይም ደግሞ የእርስ በርስ ውጊያ እንዲፈጠር ምክንያት ሆነዋል። መልካም እንግዲህ ንጉሠ ቀዳማዊ ኃይለ ሥላሴን በተመለከተ የፖለቲካዊ ሀሳባቸውን ስትገልጽ ንቅለ ተከላ፣ ማህበራዊ ተቃርኖ የሚሉ ሀሳቦችን ታቀነቅናል። ምን ማለት ነው? እንግዲህ ማህበረሰብ ተነቅሏል። አንድ በዚህ ሀገር በሀገረ መንግስት ምስረታ ውስጥ ሚና የነበረው አንድ የማህበረሰብ ክፍል ከሸዋ እንዲፈናቀል ተደርጓል። በተለይ ይሄ በዋናነት የሰራዊት ክፍል ነው። ወደ አርሲ፣ ወደ ጅማ፣ ወደ እስከ ባሌ ድረስ የሄደው የሸዋ ኦሮሞ በዛን ጊዜ የተደረገበት የፖለቲካ ጫና ነው። እንግዲህ ይሄ የምዕራቡ ዓለም አንዱ የፖለቲካ ሴራ ነው። እንግዲህ ያንን ካላደረክ በስተቀረ ለንጉሱ የሚመች ማዕከላዊ መንግስት መፍጠር አትችልም እና ከዛ በኋላ ያው አዲስ አበባ የፖለቲካ የስበት ማዕከል ለማድረግ እንግዲህ ይሄ ማህበረሰብ ስፍራውን መልቀቅ ነበረበት። በተለይ የምኒልክ ደጋፊ ያለው የቱለማ ኦሮሞን ነው የምትለን? አዎ፣ ምክንያቱም የምኒልክ ደጋፊ ነው፣ የምኒልክ ሰራዊት ነው። እንደገና ደግሞ በባህሉ ኦሮሞ እንኳን በኑዛዜ እንዲሁም ራሱ በቃል የሰጠውን አደራ የማይበላ ማህበረሰብ ነው። ስለዚህ ስለማይቀበል የኃይለ ሥላሴን ስርዓተ መንግስት ስለማይቀበል ያንን የፖለቲካ የኢኮኖሚ እና ማህበራዊ ፍላጎትን ስለማይቀበል ግዴታ ስፍራውን መልቀቅ አለበት። ከዛ ያ ስፍራ ከተለቀቀ በኋላ ያ ማህበረሰብ ከተነቀለ በኋላ ሌላ ማህበረሰብ ነው የሚመጣው እና ለዚህ ነው ንቅለ ተከላ የሆነው። አንድም ማህበረሰብ ትነቅላለ፣ ሌላ ማህበረሰብ ታመጣለ። አሁን ይሄ ነው ዛሬ ላለንበት የፖለቲካ በለው የማህበራዊ ጉዳይ በለው ቀውስ የፈጠረውና እልባት አላገኝ ያለው ይሄ ሶርሱ ወይም ምንጩ ይሄ ነው የምትለው? ለምሳሌ አሁን በሸዋ የነበረው የገዳ ስርዓት ተቋርጧል። ከ150 ዓመት በኋላ ነው እሬቻ ወደ ኦሪጂናል ቦታው የተመለሰው። እንግዲህ ለሰባተኛ ጊዜ ተከብሯል። በዓሉ ተመልሷል። ነገር ግን ስርዓተ ማህበሩ አልተመለሰም። እስካሁን ክሌም ነው። እስካሁን እንግዲህ እልባት ያላገኘ ነው እና አንዱም እሱ ነው እና ያንን ስርዓትና ያንን ማህበረሰብ ከአካባቢው ወይም ደግሞ ከሸዋ ካላራከው በስተቀረ የንጉሱን ስርዓት እውን ማድረግ አይቻልም። መልካም እንግዲህ እነዚህ ጉዳዮች አሁን ላነበባቸው ትልቅ ምስቅልቅል መሰረት ናቸው ትላለህ። ካነሳቸው ሀሳቦች አንዱ የኦሮሞ ሪፑብሊክ የመጠየቅ ወይንም ደግሞ የመፈለግ አንዱ የዚህ መፈናቀል የዚህ መገፋት ጉዳይ ነው ትላለህ። ይሄ ምን ማለት ነው? እንግዲህ ይሄም በምዕራቡ ዓለም የተፈጠረ ነው። እንግዲህ በሚስዮን አማካኝነት የተፈጠረ ነው። ለምንድን ነው የተፈጠረው ካልን እንግዲህ በአድዋ ጦርነት አይተውታል እና ይሄ ማህበረሰብ የአስትሮኖሚ ማህበረሰብ ነው። በጦርነት የምታሸንፈው ማህበረሰብ አይደለም። ስለዚህ
በዘመናት መካከል እንግዲህ ይሄ ማህበረሰብ በርካታ እንትኖችን ተቋቁሞ የመጣ ነው። በርካታ ዓለም አቀፍ ተጽዕኖዎችን ተቋቁሞ የመጣ ነው እና በጦርነት የምታሸንፈው ማህበረሰብ ስላልሆነ አሁን ያንን አካዳሚክ ማድረግ አለብህ። አንደኛ አካዳሚክ ማድረግ አለብህ በትምህርት ስርዓት እና እንደገና ደግሞ በሚስዮናዊ በኩል ብሬን ዋሽ ማድረግ አለብህ። እዚህ ላይ ብልሃል። ለምሳሌ የሚስዮናውያኖችን ሀሳብ አንስታልና እነሱስ የፈጸሙት ነገር ምንድን ነው? ግልጽ ብታደርገው። አንደኛ ያው አካዳሚክ በሆነ መንገድ ነው በትምህርት ፖሊሲ። ለምሳሌ በአብዛኛው ሚስዮናውያን ወደ ምዕራብ ኢትዮጵያ ነው ለወንጌል የተሰማሩት። አንድ ጊዜ የተከበሩ ፊልድ ብርሃኑ ጁላ ኢታማዦሩ በአንድ ሚዲያ ላይ አንድ ሀሳብ ሲናገሩ ሰማዋቸው እና ባለፉት ዘመናት በወለጋ የትምህርት ሽፋኑ ከፍተኛ ነበረ እና የትምህርት ሽፋን ብቻ ሳይሆን የሀገሪቷም ራሱ የቢሮክራሲ የሚቀዳው ከዛ ነበረ። በርካታ ምሁራን ያፈራ ከባቢ ነው። ዛሬ ግን ይኸው ትምህርት ቤት ከተዘጋ 4 ዓመት አለፈው። 4 ዓመት አለፈው። በአንጻሩ ግን ቦረና በትምህርት ሽፋን ከዜሮ በታች ነው። ዛሬ ግን በአንጻሩ ቦረና የትምህርት ሽፋን አለ። እንደገና ደግሞ ቋሚ የግብርና ክፍለ ኢኮኖሚስት የገባ ከባቢ ሆኗል ዛሬ ከለውጥ በኋላ እና ላለፉት 100 ዓመታት የሀገሪቷ የቢሮክራሲ ምንጭ የሆነው ከባቢ ዛሬ የጦርነት ቀጠና ሆነ እና ይሄን ህዝብ መጠየቅ አለበት የሚል እንድምታ ነው። ስለዚህ የተናገሩት በአንድ በኩል በቀለም ትምህርት ህዝቡ በማንቃት ትልቅ ስራ ሰርቷል። እነዚህ በተለይ ኦነግ መሪዎች መነሻቸው አብዛኞቹ የቤተክርስቲያን የቄስ ልጆች እንደሆነ ብዙ ታሪኮች ያወራሉ። ምንም ጥያቄ የለውም። ይሁንና ግን ለኃይለ ሥላሴ የመውደቅ ዋናውንም ደግሞ እርሾ የሰራው እንደነ ኃይሌ ፊዳ አይነት የመሳሰሉ የፖለቲካ ክንፎች በጣም ለደርግ እንዲመቻች ደርግን በአቋራጭ ስልጣን እንዲይዝ ትልቁን ስራ ሰርቷል ይባላል። ኃይሌ ፊዳ እንግዲህ ስለሱ ብዙ ተብሏል። ፖለቲካው በተለይ የቁቤ ፊደልንም ደግሞ በማርቀቅ ይህንን ነገር የብሔር እኩልነት የጠየቀበት መንገድ ከዚህ ጋር ይያዛል። እንግዲህ ያው በ1960ዎቹ ወይም ደግሞ ያ ትውልድ የምንለው ያው በንጉሱ ላይ እንዲያምፁ ያደረጋቸው መሰረታዊ ምክንያት ይሄን ሀገር ኋላ ቀር አድርገውታል ነው። ግን በጊዜው አሁን ለምሳሌ አዲስ አበባ ዩኒቨርሲቲ የንጉሱ መኖሪያ ቤት ነው። ለአዲስ አበባ ዩኒቨርሲቲ አስረክበው ወጥተዋል። አገሪቷ ብሯ በዶላር ልክ ይታይ የነበረ ንጉሱም እንደ ትልቅ ንጉሱ የሚታዩ ትልቅ የሀገር መሪዎች ንግስት ኤልሳቤት ሳይቀሩ የጎበኛቸው ነጮች ራሱ ጎንበስ ብለው ሰላም ሲሏቸው የነበረ እሳቤ እናያለን። እና ይሄ አጋጭን ድንገት ኃይለ ሥላሴን ወይም ንጉሰ ነገስት ቀዳማዊ ኃይለ ሥላሴን በዚህ ጉዳይ የሚጠይቁ ስቲልና እንኳን የንጉሱን መንበር እንመልሳለን የሚል እኮ የፖለቲካ ግሩፕም አለ። እንዴት ታየዋለህ? አለ እንግዲህ ያው ንጉሱ በዛ ልክ በዓለም ታሪክ እንዲገኑ ያደረገው ራሱ አንዱ ያው የፕሮፓጋንዳ አካሉ ነው እና ወደ መንግስትም ወደ ስልጣንም የመጡበት መንገድ ነው። ስለዚህ በዛ ልክ ንጉሱም ባያከብሩ ነው የምዕራቡ ዓለም የሚደንቀው። እና በንጉሱ ጊዜ ኢትዮጵያ ገናና ነበረች። የኢትዮጵያ ገንዘብ ከዶላር እኩል ይታይ ነበረ ስንል ሌሎች መሰረታዊ ነገሮችን ማየት አለብን። የሀገር ኢኮኖሚስ በምን ልክ ነበረ? እና በንጉሱ ጊዜ የነበረው አንዱ የተማሪዎችም ጥያቄ ያለ ልክ ይሄን ሀገር ወደኋላ አስቀርተውታል። እንደውም የንጉሱ መንግስት እኮ የሚባለው ኋላ መርሽ ነው፣ ኢትዮጵያን ወደ ኋላ ነው የመሩት የሚል እንግዲህ ያ ትውልድ በንጉሱ ስርዓት ላይ አምጿል። እንግዲህ እነዛ ምሁራን እድል አላገኙም እንጂ አፍሪካን ሊቀይሩ የሚችሉ ኢትዮጵያን ብቻ አይደለም አፍሪካን ሊቀይሩ የሚችሉ ታላላቅ ምሁራኖች ናቸው። እንግዲህ በኋላ ላይ ያው የአይዲዮሎጂ ያለመግባባት፣ የሀሳብ አለመግባባት እርስ በርስ ያባላቸው እንጂ እድል ቢኖራቸው ይሄን ሀገር ይቀይሩ ነበረ። የኃይለ ሥላሴ ስርዓተ መንግስቱ በመሬት ላይ የተመሰረተ ነው። ቀሪውን የማህበረሰብ ክፍል ደግሞ ጭሰኛ ያደረገ ነው እና ያ ትልቅ የኢኮኖሚ የማህበራዊ ጉዳይ
ልዩነት አምጥቷል። ያ ደግሞ የደሃ ልጅ ትንሽ እውቀት ሲያገኝ በንጉሱ ስርዓት ላይ አምጾ እንግዲህ የንጉሱን ስርዓት በዛ ልክ መገርሰስና ከዙፋን ማውረድ ችሏል። መልካም ብዙ አወራን። ይሄ የኢትዮጵያ የተመሰረተችበትን እውነታ በተረዳው መልክ በዚህ አቀረብ። የተለያየ ሀሳብ ያላችሁ የተለያየ ሂሳብ ካላችሁ በዳሽን መታችሁ ሀሳባችሁን እንደ ወንድማችን መስጠት እንችላለን። መቼም እንዲህ ካወራን የመፍትሄ ሀሳብ አሁን ለወደቅንበት አሁን ላጣነው ችግር የሚጠቅም ማለትም የዚህ ታሪካዊ እውነት የመፍትሄ ሀሳብን ሰጥተን ብንጨርስ። እንግዲህ የመፍትሄ ሀሳብ እንደ ግለሰብ ሀሳብ እናነሳለን። የመንግስት ስራ እንዳለ ሆነው አሁን የኮሚሽኑ ስራ እንዳለ ሆነው በመንግስትና በኮሚሽኑ ስራ ጣልቃ ሳንገባ እንደ ግለሰብ የራሳችንን ሀሳብ ማቅረብ እንችላለን። የመፍትሄ ሀሳብ የምንለው እንግዲህ ስርዓቱ ምን አድርጓል ብለናል። አንድን የማህበረሰብ ክፍል እንግዲህ ከርስት ነቅሏል፣ ከኢኮኖሚ፣ ከፖለቲካ፣ ከማህበራዊ ጉዳይ አግልሏል እና ነጠላ ትርክት እንዲፈጠር እና በኢኮኖሚ እንዲገለል በማህበራዊ ጉዳይ እንዲገለል እና አሁን ላለንበት መሰረታዊ ቀውሶች እንዲፈጠሩ ምክንያት ሆኗል ብለናል እና ያንን እንግዲህ እልባት ለመስጠት እንደ ሀሳብ እኔ እንደ አንድ ግለሰብ ለማንሳት ያክል ኦሮሞ 5 የገዳ ስርዓት አለው። 5ቱ የገዳ ስርዓት ደግሞ 5 የገዳ ቤተሰብ አለው እና ከእያንዳንዱ በተለይ አሁን በአዲስ አበባ ላይ ለሚነሳ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጥቅም ከእያንዳንዱ የገዳ ቤተሰብ ለምሳሌ 500 ሺህ አባወራ ሰሌክት ቢደረግ እና አዲስ አበባ እንዲገባ በኢኮኖሚ አዲስ አበባ እንዲገባ ቢደረግ ከ5ቱ የገዳ ቤተሰብ 2.5 ሚሊዮን ኦሮሞ አዲስ አበባ መግባት ይችላል። አዲስ የኢኮኖሚ ስርዓት፣ አዲስ የባህል ስርዓት እና ያ ደግሞ ጥሩ መስተጋበር ይመጣል ይፈጥራል። ለጋራ ሰላም፣ ለጋራ ትርክት እና አንድ የጋራ የኢኮኖሚ ማህበረሰብ ለመፍጠር ያግዛል እና አሁን ያለውን የፖለቲካ ጭቅጭቅ፣ የፖለቲካ ኢኮኖሚ ችግር እና የአዲስ አበባውንም አጠቃላይ ነባራዊ ሁኔታ በዛ መንገድ መፍታት ይቻላል እና ይሄ እንደ ሀሳብ ማቅረብ እንችላለን። ምክንያቱም ያለ ሕግ የተነቀለውን በሕግ ደግሞ በእንደዚህ አይነት ሁኔታ አዲስ አበባ እንደ ከተማ ትልቅ ከተማ ነው፣ የኢኮኖሚ ከተማ ነው፣ ትልቅ ኢኮኖሚ የሚያመነጭ ነው እና በዚህ የኢኮኖሚ ስርዓት ውስጥ የራሱን የገበያ ድርሻ እንዲኖረው ማድረግ ቢቻል አዲስ የኢኮኖሚ ስርዓት ነው ይዞ የሚመጣው። ምክንያቱም የነገነውም ብልጽግና አስፓየር ስታደርግ ምክንያቱም አንድ ትልቅ ማህበረሰብን ወደ ጎን አድርገ አገር ወደፊት ማስቀጠል አይቻልም። ስለዚህ አካታች የኢኮኖሚ ስርዓት እንዲመጣ በዚህ መንገድ እልባት ማድረግ ይቻላል። ይሄ እንደ ግለሰብ እንደ አንድ ሰው የምንሰጠው ሀሳብ ነው። መልካም ወንድማችን፣ አንተን እሳቤ እንግዲህ ለሚመለከተው በዓለም ዙሪያ ላሉ ሰዎች ያቀርበናል። ሌላው ጉዳይ እንግዲህ በምክክር ኮሚሽኑ የሚፈቱ ብዙ ሀሳቦች አሉ ብለን እናስባለን። የተለየ ሀሳብ በሀገር ጉዳይ፣ በታሪክ ጉዳይ እንደዚሁ ደግሞ እንዳንተ ከየብሔሩ፣ ከየዘውጉ፣ ከየሃይማኖቱ ከፍ ባለ ሀሳብ በዳሽን መታችሁ ሀሳቡን ስጡን። አንተም ደግሞ ተዘጋጅተህ በዚህ መልክ ስለመጣ እጅግ አድርጌ አመሰግናለሁ። ምናልባት እንደ ተጨማሪ በዚህ ጉዳይ ላይ ይሄ ነገር እንትኖችን ያጎረብጣል፣ ትክክል አይደለም እና በዚህ ልክ ለምን ኦሮሞ ወደ አዲስ አበባ አስፓየር ያደርጋል፣ በአዲስ አበባ ኢኮኖሚ ፖለቲካዊና ማህበራዊ ጉዳዮች ውስጥ ለምን ይካተታል የሚል እና ሀሳብ በዚህ ጉዳይ ደግሞ የጎረበጠው ወይም ደግሞ ያልተመቸው አካል ካለ እንግዲህ ያው ህዝበ ውሳኔ ነው። ሳይለንት ማጆሪቲ ያው እጣ ፈንታውን የሚወስን ይመስለኛል። ነገር ግን ገና እዛ ጋር አልደረስንም። እሳቤን አቀረብን። የጎረበጠውም ደስ ያለውም ቅር ያለውም ሀሳቡን ማምጣት ይችላል። ይሄ የግለሰብ ሀሳብ ነው። እንደ ግለሰብ የምናቀርበው ሀሳብ በዚህ ጉዳይ እንዳልመጣ ቃለው ራስንና ንባብን እንዳቀረብክ ቃለው እሳቤን ግን ያው በነፃነት አድርገናል። የሚመለከታቸው ደግሞ አካላቶች ካሉ በዚህ ላይ የታሪክ አዋቂዎች፣ የታሪክ ምሁሮች ክፍት ነው። እኛ ማስተናገድ ክፍት ነው። ሀሳብን በነፃነት እናቀርባለን። ምክንያቱም ይህንን ሀሳብ ስናነሳ ለምሳሌ አሁን በየዓመቱ አዲስ አበባ ላይ አንጋፋው ኢሬቻ ይከበራል፣ ሆረ ፊንፊኔ እና በዓሉን ብቻ እያከበረ የሚሄድ ማህበረሰብ ሊሆን አይችልም። አዲስ አበባውን እኮ
ኦሮሞ አለ። የተለያየ አዲስ አበባ የአፍሪካ መዲና ተብላለች። የሁሉም በዙሪያውም ደግሞ ኦሮሞ አለ፣ ኦሮሞችም አሉ፣ አማሮችም አሉ፣ ትግሬዎችም አሉ። ማለትም ክፍተት አሁን ባለንበት ነገር ላይ ሌላ ክፍተት እንዲመጣ ስለማንፈልግ ነው። ግን እንደ ሀሳብ ከታሪክ ሁኔታ ብይን ከመስጠት ይህን ሀሳብ ለአንተ አቅርበናል። የተለያየ ሀሳብ ደግሞ ካለ 6 ኪሎ ያለው መጥቶ መሟገት ይችላል። ይሄ ነገር ትክክል ነው፣ ትክክል አይደለም፣ ለውይይት ይገባል አይገባም የሚለውን እንግዲህ ፈረሱም ይኸው መተን መነጋገር መሟገት እንችላለን በዚህ ጉዳይ። እናመሰግናለን ወንድማችን። ውድ የዳሽን ቤተሰቦቻችን ዛሬ ለየት ባለ ሀሳብ ወደ እናንተ መጣን። ሀሳባችሁን ኮመንት ላይ ስጡን። ይህ ፕሮግራም ለብዙዎች ተደራሽ እንዲሆን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ወንድማችን ሀሳብን በነፃነት በዚህ ስላካፍልከን ደስ ይለናል። ከፍ ያለ ሀሳብ በዳሽን እንደዚህ ታገኛላችሁ። በሌላ ፕሮግራም እስከምንገናኝ አሁንም ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። አብራችሁን ስሩ። ሻሎም